ያኔ የተገናኘው ኮራራ በፊት ማለት ነው የነበረው ተጋር አስተዋውቃለሁ በቴክኖሎጂ ሲመሰረትና አሁን ኦልሞስት 6 አመቱ ምናምን 7 አመት እየሞላው ነው ሲጠቀለል ኢመርጂንግ ቴክኖሎጂስ ለኢትዮጵያ የሞት ሽረት ጉዳይ ናቸው ከዛ ደግሞ ማዳበሪያ ተሰጥቷል የተፈጥሮ ማዳበሪያ ያው ብዙ የሚያስገርማል የከተማ ቆሻሻዎችን የጅማንም ቆሻሻዎችንም ፕሮፌሰር ካሳም እስኪ ለሁላችን በሚገባ ቋንቋ ምን ሆኖ ማለት ሶስት ፐብሊኬሽኖች አሉኝ ይሄ በሳይንቲፊክ ካሪየር ትልቅ አቺቭመንት ነው ስለዚህ በሳይንስ አቺቭ ማድረጉን ያሳያል በዛ ስፔሲፊክ መስክ ነው በሌላ ዘርፍ ላይ እንደማንኛውም ሰው ነኝ እዚህ ጋር በእኛ ማታማታ ኢንጂነር ነው ከሰው እየፈለግን እዚህ ጋር ሰግናለችኛ እንደ ሄደው ስለማስላደች እቺ እንትማ ማሪክ እስካሁን እየሰማሩ ያ ይገርማል እንግዲህ በስልጣን ላይ ሆኖ ወደ ኃላፊነት ሲመጡ እንግዲህ ቆዩ ደግሞ 4-5 አመት ነው በስልጣን መጥተዋል እስከ ዛሬ ግን ልጆቹንም ቾክንም አልተው ማከብር ሙያ ነው አስተማሪነቱን ስለዚህ ብዙ ደግሞ የፒኤችዲ ተማሪዎች አሉኝ እዛም ላቦራቶሪ አለኝ ሲመጡም ምናልባት ወደ 10 ተማሪ ነበሩ የፒኤችዲ ተማሪ ወደ 10 የሚጠጉ የፒኤችዲ ተማሪዎች ነበሩ ስለዚህ እነዚህ ባስ ምናምን በሚኒባስ ሁሉ ቢሮ ያስመጡ ምክንያቱም እነዚህ ልጆች በትኜ መምጣት አልችልም ስለዚህ ማስተማሩ መቀጠል አለብኝ ወደዚህ ከመጣው በኋላ ምናልባት ታውቁት የምለው አክቲቪቲ የለኝ ከዛ በፊት ሳረጋቸው የነበሩትን ነገሮች በሙሉ አደርጋለሁ ብዙ ፕሮፌሰሮች ጋር የፕሮፌሰርነት ማዕረግ ከተሰጣቸው አንድ ናቸው ስለዚህ እንደተቋማት ይስዋታ እንኳን ደስ ያሉት ሊልን ተቀራውትና እንኳን ደስ ያሉት ማለት ጀምራለሁ እሺ አመሰግናለሁ ከላይኛው ሰርፕራይዝ ነው ፕሮፌሰር ተብለዋል በዚህ ሳምንት ተከሰው ያኛ ካስሽ ያን ነው ፕሮፌሰር የተዘጋጀ ነው እንኳን ደስ ያሉት ካልነኝ ተቋማትስ ህዳሴ ሊያልቅ ይችል ነበር ወይ የሚለውን ጭምር በቀጣይ ትንታኔዎች እያየን የምንሄደው ሩጫውንም ራሱ ችሎ ሌላ ጊዜ አነሳዋለሁ እንደመሰሙት ኃይሌን ያነሱታል እዚህ ጋር ሲደጋገሙ ምን ሰማቸው እዚህ ጋር የሚያነሱትን ኃይሌ መጀመር ይችላል ማንም ሰው መጨረስ ነው ከኃይሌ ጋር ብለው ከናንተ ውስጥ ነው የሚሉት እንግዲህ እርግጠኛ ነኝ ብዙ ቦታ የሚያነሷቸው ነው ከናንተ ውስጥ እንግዲህ አንዳችሁ የሳይንስና ቴክኖሎጂ ሚኒስትር እንደምትመሩ እንደምትሆኑ እጠብቃለሁ ነው አይደል የሚሉት ከዚህ የሚያወጣ ኢመርጂንግ ቴክኖሎጂ አሄድ እንድናስብ ትውልድ እንደሚቀጥል እንድናስብ የሚያደርግ ፓሲቭ ኢንፍሉዌንስ ማምጣት ነው ያ ማወቅ ካልቻለ የፖለቲካ ሰዎች ታደራለ ለመናገር ችግር የለም በተናገረው ግን ተቋም አንተሰውና ለትውልድ መድረሱ ዩጋይስ መስመሽ ሙድካስት ነው እንደ ሙዳችን የምናወራው አይደል እንደሞ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነው አይደል ቦልድ የሆኑት ነው ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው ሰላም የተወደዳችሁ የሜዳችን ታዳሚዎች በያላችሁበት እንደምን ቆያችሁን እንደምን አላችሁ ዛሬም ከሐሳብ ሜዳ ጋር ተገናኝተናል እንግዲህ በቀደመው መሰናዶ ከሹመት ጋር ከኒውክለሩ ኮሚሽነሩ እንዴት በዚህ ልክ አነጋገሩ ከተሿሚው ከተቋሙ ከተሳካው ኒውክለር ከህዳሴ ከጋዙ ከማዳበሪያ ፋብሪካው እንዲህ ባሉ ግዝፈቶች ውስጥ እንዴት በዛ ደረጃ አንሰን ለመውረድ ደፈረን ቻለን ብለን ጉዳዩ ላይ ግን እየቆምንኛ ወደ ተቋም ከፍ እንበል ወደ ሳይንስ እናሳድገው
ወደ ሀገር ከፍ እንበል ወደ መሪነት ወደ ፓወር ለማደግ እንሞክር እሱም ለማሳየት እንሞክርና በጣም ጠንቀን በመናቀው ጉዳይ ላይ እንዲያው አሁን የተያዘው ልፍያተተን ወደ ምን ወደው ሰውኛ ወደ ሆነው ስለ ሰዎች ደማቆቹን ወደ ማገናኘት እንሂድ የሚለውን መስመር ጀምረናል እንግዲህ በአቶ ሳንዶካን በኩል ከዛ የኢመርጂንግ ቴክኖሎጂውን የተቋማት መስራታውን የባዮን ኢመርጂንግ ላይ ኒኩለር ላይ ስፔስ ላይ ያሉ ጉዳዮችን እያየን በስፋት እንሄዳለን ብለናል ደማቆቹን የምናገናኘው ደግሞ እንደምለዋል ለምሳሌ ሙድካስት ቢሆን የዚህኛው ሙድካስት ኮኔክቲንግ ዘ ቦልድስ እንደምለው ደማቆቹን ያዩዋቸውን ያለፍኩባቸውን ከዛ ደግሞ የአባይኛ ዘመን ላይ ነው የምንገኘው እንዳልና አባይ አንዱ መጨረሳል እንዲህ በፍጥነት እየፈጠኑብን እየጨረሱ ሲያስቸግሩን እኛ ስንፍናችን ትዝ የሚለን ያልጨረስነውን የምናስታውስበት ማለት ነው ስለዚህ የሳንዶካን ጉዳይ መነሳት ከዛም አልፎ ደግሞ በህዳሴያችን መጨረስ ማግስት ወይ ደግሞ ወዜማው ላይ ክሬዲት ለመሻማት የርንባቸው ርቀቶች ስለዚህ ኒኩለሩን ካባይ ጋዙን ካባይኛ መነጠል እሱኛም በሱ ቋንቋ መግባባትም ነው ከዛ አባይኛ ስንል ደግሞ የጀመርነውን መጨረስ ነው የራስን ኃላፊነት መወጣት ነው የሚያቁትን ያጋሩ ሀብትን የጨበጡትን ያወቁ እሱንም እየጨረሱ ያጋሩ መሄድ ነው በሚለው መሰረት እንግዲህ ብዙ አላወራም ብዙ ማሳያቸው ነገሮች አሉኝ ባለፈው እንደወዳጅ በርካታ አርጊያዎች አሉ ደማቆቹን የገጣጣምን እንቀጥላለን አሁንም በያስባለሁ እንግዲህ እዛ የባዮቴክኖሎጂን ጉዳይ ወይ ደግሞ በዛ ቴክኖሎጂ በዛ ተቋም ውስጥ የነበራቸውን ኃላፊነት ስናነሳ ከዛ ጋር ተያይዞ የተቃቀስናቸው ወይ ደግሞ የቀነጫጨብናቸው ጉዳዮች አሉ እሱን ስንቀነጫጨብ እንግዲህ እንዳልኳችሁ በተለይ እዛ ጉዳይ ላይ ወይ ደግሞ እዛ መድረክ ላይ የባዮቴክኖሎጂና ኢመርጂንግ ኢንስቲትዩት ጠቅላይ ሚኒስትሩ ያን የሳይንስና ቴክኖሎጂ ሚኒስትር ሆነው ከዛ ለብዙ ጊዜ የለፉበት የታገሉለት የባዮቴክኖሎጂ ባዮ ኤንድ ኢመርጂንግ ኢንስቲትዩት ተመስርቶ እሱን ተቋም ለማሰልጠን ሄደው ሲሰናበቷቸው የሰጧቸው ሽልማት ሲሰጧቸው የተናገሩት ቃል ስለ ሽልማቱ ከዛ እሱን አስከትሎ ስለ ተቋማት ስለ መሰረቷቸው ተቋማት ባዮን ስለ መሰረቱበት መንገድ ከዛ ኢንሳንም አያይዘው የስቲክ ያልኳቸው የሳይንስና ቴክኖሎጂ መረጃ ማዕከልን ተቋምና እሱ የተወጣውን ሚና ከዛ እንደ ሀገር ኢመርጂንግ ላይ ያስፈልገናል ስፔስን ጨረር ላይ የሚሰሩ የኒውክሌር አሁን የሚሏቸውን ጨምሮ ያነሱበትና ሽልማቱን ያጠየቁበትና የሰጡበት ኃላፊነት ከዛ ሰዎች እንዴት እንደሚሰሩ ወይ ደግሞ የሳቸው የሚያበቋቸው አለቃዎች የሚያበቋቸው ኃላፊዎች ተቋም የሚሰሩ ሰዎቻቸው እንዴት እንደሚሰሩ ወይ ደግሞ እንዴት እንደሚያዘጋጇቸው እንዴት ኃላፊነት እንደሚሰጧቸው ጭምር ጠቅልለን የምናይባቸው ለምሳሌ ሲሰናበቱ ስልጣናውን ጨርሰው ሊሄዱ ሲሉ ቆይን ሸልሞት ብለው እንደማሳያችሁ ከቪዲዮ ፕሮፌሰር ሆነዋል አሁን ካሳሁን አንዱ ይሄ ቆይታ የምንከሰው ሳንዲና ወይ ደግሞ ባለፈው ሹመት ያጨቃጨቀና ያነሳነው ሳንዲና አሁን ተቋሙን እየመሩ ያሉት ፕሮፌሰር ካሳሁን ከጀርባቸው ቆመው ይታያሉ ሽልማቱ ሲሰጧቸውም እንደምትመለከቱት ዶክተር ካሳሁን ያኔ አሁን ፕሮፌሰር ካሳሁን እሳቸው አጭር ነገር ተናግረው ማይኩን ሰጥተዋቸው የሚያወሩት ጉዳይ አለ ከዛ ደግሞ ልክ ስልጣናው እንዳልኳችሁ ከቀናት በኋላ በሳቸው ውስጥ በምሁርነት በትምህርት በእውቀት ልንከሳቸው በመከራቸው አንዱ መስፈርታቸው አንዱ የግድ ከየትም በየትም ድጋፍን ፈልገው የማይቀረው እሳቸው ቢሮ ስንቀጠር ለ2 ሳምንት 3 ሳምንት ሳይሰለጥን ስራ የሚጀምር ሰው የላቸው ከዛ ከሀገር ውስጥም ሀገር ውጭም ያሰለጥናሉ ከዛ ራሳቸው እንዳልኳችሁ ኢትዮጵያ ውስጥ ይዞረው ያላሰለጠኑበት ዩኒቨርሲቲ የለም ያላሰለጠኑት ምሁር የለም ማለት ይቻላል ስለዚህ በዛው መሰረት ነው ተቋሞቻቸውን የሚሰሩትና ልክ የመሰረቱን ተቋም ደግሞ አይተውትም ስለዚህ የባዮቴክኖሎጂና ኢመርጂንግ ኢንስቲትዩትንም አሰልጥነው መጣው ተራዊሳቸው ነበር አንደኛው ቀን አሰልጥነው ሲሄዱ ያወሩት ሲሆን ሁለተኛው ደግሞ ልክ ያ ስልጣና ደግሞ ሲጠናቀቅ ብዙ ጊዜ እንደምርቀት በቃ ማጠቃለያ ፕሮግራም ይካሄዳል ስለዚህ ከቀናት ከሁለት ቀን በኋላ ሲመለሱ ማጠቃለያው ላይ ያደረጓት እንደዚሁ ከ5 ደቂቃ ማትበልጥ ንግግር እነኚህ ጉዳዮችና ከዛ ከጀርባቸው ቆሞ የምናያቸው ባለፈው ያነሳነውና የውዝግብ መነሻ ያደረግነው ሳንዶካን ደበበና ከዛ በኋላ ፕሮፌሰር ካሳሁን ከጀርባ ቆመው ይታያሉ ከዛ ውስጥ የምንሰማቸው ጉዳዮች አሉ ከዛ ደግሞ እንዳልኳችሁ አንዱ እዚህ ሀገር ላይ ክሬዲት ለመሻማት ስንሞክር ብዙዎቻችን እንኳን እንደ ተቋም እንደ ግንባታ ቀርቶ ፕሮዳክሽኖቻችንን እንኳን ጀምረን እኮ መጨረስ ያቃተን ሰነፎችም ነን ለዛም ነው የፕሮፌሰር ካሳሁን አሁን የሆኑት ማለት ነው ፕሮፌሰር በሆኑ ማግስት
የነበረንን ቆይታና በቆይታችንም የመሪውን ጨምሮ ባዮቴክኖሎጂ ኢንስቲትዩት ላይ ከዛ በዛ ውስጥ ደግሞ እንደሆነ ከመሪነት ርቅ ያለው በአግባቡ ተሰርቻለሁ ብዬ ማላስበው ከመሪነት መሸሸው አልችልም ብዬ ማስበው ሰውዬ ተቋሜን መጥተው ሲጎበኙልኝ ባለው ሂደት ውስጥ በሙሉና በቆይታችን ውስጥ የነካነውን ጉዳይ እያየን የተቋም መስረታ የተቋም ግብግቡንም እየነካነው ሌላኛው እያደመቅነው የምንሄድበት ግን ደማቆችን ብቻ የምናገናኝበት እንዳልኳችሁ እዛ መድረክ ላይ ሁለቱ የሸልማቸው ሊሄዱ ሲሉ ወደሚያወሩት ወደ 5 ደቂቃ ማትበልጥ ከዛ ከሁለት ቀን በኋላ መጥተው መድረኩን ሲዘጉ ደግሞ ያደረጓት እኛ ያስቀረነው የ6 ደቂቃ ማይሞላ ንግግራቸው ውስጥ ያሉ ነጥቦችና ከዛና ፕሮፌሰር ካሳሁን የምናደርገውን ቆይታ ተከትለን እንዳልኳችሁ ወደ ተቋማት ከፍያን የምንሄድበት ማያያዣ ነው። በየመሃሉ የማያያዝ ኃላፊነት ነው። ግን እንዲሁ ደማቆቹን እያወጣን እያየን የምንቀጥልበት ማለት ነው። ስትመራመሩ ኖርዝ ዌስት ሳውዝ ኢስት ኢንታይር ኢትዮጵያ እንዲጠቀም የሰው ዘር እንዲጠቀም ኢኮሲስተሙ እንዲጠቀም በእናንተ መገኘት somehow environment ላይ blessing ሊኖር ማድረግ አለባችሁ። የእናንተ ቢሮ አይቶታል አላልኩስም? የእናንተ ቢሮ በጣም የሚያስጠላው በጣም ለመግባት የሚያስጠላው እና ከዛ ላይ አዲስ ቤት ኳርተር ከሰራ በኋላ ይሄኛውን እናድስ ስንል አንዱ ሰው የነበረው የግለሰብ ነው። የግለሰብ ይበዛል እንዴ? ሰው ሰምቶ የማጥፋት ነው። አንተ ጥሩ ነው ሄዳ አንተ ለተነሱሳት ተቀመጥበት ብላክ ተቀራራራ በመጣው ችግር ያ ኦል ማዘር ፈርስት ጀነሬሽኑ ቻሌንጅ ሆናል። በዛ ላይ የናኖ ብቃት የማቴሪያል ሳይንስ ብቃት የባዮ ብቃት ኢምፖርታንት ነው። ሲጠቃለል ኢመርጂንግ ቴክኖሎጂስ ለኢትዮጵያ የሞት የሽረት ጉዳይ ናቸው። እናንተ ሚናችሁን ማትወጡ ከሆነ የምታዩት የድንጋይ ክምር ይፈርሳል። የድንጋይ ክምር ነው። አዲስ አበባ የምታዩት የአስፓልት ክምር የፎቅ ክምር ይፈርሳል። ቤዚክ የአንድ ሀገር የእውቀት ፋውንዴሽን ኢመርጂንግ ቴክኖሎጂ ላይ መስራት ነው። እንግዲህ በእነኚህ ቪዲዮዎች በጣም በቀነጫጨብናቸው ባጭሮቹ ቪዲዮዎች ውስጥ ባዮ እንዲመሰረት ይወተወቱበትና ባዮ ደግሞ ብቻውን ሳይሆን ከኢመርጂንግ ቴክኖሎጂ የሚሏቸው ሆኖ ያው በቀጥታ እዛ ውስጥ የሚያነሷቸው እነኚህ አሁን እውን የሆኑትና የተወዛገብንባቸው ከዛ የነ ኢንሳ እንዳልኳችሁ እንዴት እንዲመሰረት እንዳደረጉ አይታችኋል። እንግዲህ ደቡብ አፍሪካ ገና እያሉ ለጠቅላይ ሚኒስትር መለስ ዜናዊ ያኔ ሐሳቡን የላኩ መሆናቸው ይሄን ጉዳይ በነገራችን ላይ ሌላ ጊዜ ራሱን ችሎ ብዙዎቹ ምን ከሳቸው ባለፈው ሳንዱካንም የከሰሱት እኔንም በየመጽሐፋቸው የሚያነሱት አሁን በመጽሐፍ ስም ትግል የጀመሩ ፈሪዎች በሙሉ መጽሐፋቸው ላይ የሚያነሱት አንዱ ተቋምና ክሬዲት ሊሻሙ ይሞክሩበት ከዛ የህዳሴን ክሬዲት ሊነጥቁ ሲሞክሩ ደግሞ ካልነኚህ ተቋማትስ ህዳሴ ሊያልቅ ይችል ነበር ወይ የሚለውን ጭምር በቀጣይ ትንታኔዎች እያየን የምንሄደው ከዛ የባዮና ኢመርጂንግ ናኖ ቴክኖሎጂን ጭምር እዚሁ መድረክ ላይ የሚያነሱበትና የራዲዬሽንም ጉዳይ እንደ ኒኩለርም ጉዳይ የምናነሳውንም የሚያነሱበት ይሄን መምራት ከቻላችሁ በረም መምራት አለባችሁ ብለው እዛ መድረክ ላይ እንደምትሰሙት ስለ ኢንዱስትሪ ፓርኮችም ጭምር የሚያነሱበትና የኢትዮጵያን የቀጣይ ተስፋ እንግዲህ ያኔ ገና ከስልጣኑ በዛ ደረጃ አርቀው የሚያነሱበት የስኳር ፋብሪካዎችንና ቢያልቁ ብለው የሚገምቱበት ልክ በቀጥታ ደግሞ ስለ ኢነርጂው ማንስተው በዚህ አጭር ቆይታ ውስጥ ህዳሴን ግልገል ጊቤን እና በለስና ሌሎችንም ጭምር የሚያነሱበትና ኢትዮጵያን መቀየር የሚችሉ መሆናቸው እዚህ የሚሰራው በጣም አሻገር በማየት ለትውልድ የሚተርፍ እንደተባለው ኢትዮጵያ ወደሚቀጥለው ሌየር የሚያሸጋግር እንዲሆን የእናንተ ሚና በኮንስትራክሽን በስማርት ሲቲ ኢቭን ፖለቲካል ሲስተም በመቀየር ትልቅ ሚና እንዳላችሁ ልታስቡ በጣም ደስ ይለኛል። ሌላ ጊዜ በፍሬ እንደማን ተስፋ አደርጋለሁ። የተሰጠኝ ጊዜ ይሄ ብቻ ለምኛ ነው። አንድ ቀን አልኩልኝ ያንስብኛል ኃላፊዎቹ ቢስላሉ ስቀልድ ነው። አሁን እናመሰግናለን። መልካም ጊዜ ይሁንላችሁ። በዚህ ውስጥ ግን ኢትዮጵያ መቀየሯን እርግጠኛ ሆነው ያኔ ያላትን ፖቴንሻል የሚያሰሉበትና ኢነርጂ ላይ ያላቸውን ጉጉት የሚሰሩበት ልክ ከዛስ ለዚህ ሁሉ ግን መደመር ያስፈልጋል ይላሉ። ያኔም ይሄ በብዛት በስፋት የምንሄድበት ነው። ከዛስ
የተማረ ሰው ጥቂት ነው እዚህ ሀገር ብለው የሶሻል ሳይንሱንም ጉዳይ ያነሱታል እንግዲህ የምንከሳቸው ሰዎች በዚህ ስለዚህ መማር አለበት ብዙ ሰው መማር አለበት ብዙ ሰው ማስተማር አለብን ሳይንሱን ብዙ ይመስላችኋል ያለው ሰው ብዙ አይደለም ኢትዮጵያ ብዙ ተስፋ ነው ያላት ለዛ ሁሉ ሰው ያስፈልጋል ብለው የሚያነሷት አጭር ቆይታ ነች እንግዲህ ፕሮፌሰርንም ሳንዶካንንም ሳይንሱንም ጨምር ተቋሙንም እያነሳ የሚሄደው ማለት ነውና ስለዚህ መሰናበቻቸው ላይ እዛም ላይ ሲያነሱ እንዳልኳችሁ ስልጣናው እሳቸው የነበረ ቀን አሰልጥነው ጨርሰው ሲሄዱ ሲሸልሟቸው ያነሱት ሐሳብ ማለት ነው እንዲሁ በመዝጊያው ላይ ሲመጡ የሚያነሷቸው ጉዳዮች እንዲሁ ከክሬዲት ጋር ተያይዞ ከምንሻማባቸው ጉዳዮች ጋር አንዱ ሲነሱ የሚያደርጉት ከሁለት ቀናት በኋላ ሲመጡ እንደምታዩት ስለምንድነው የሚያነሱት መሪ ስለመፍጠር ተተኪ ስለማብቃት የዚህ ሀገር ችግር እሱ መሆኑን ከዛ በኋላ በዚህ ሂደት ውስጥ እንግዲህ አዲስ ተቋም ተቋቁሞ እየሰጧቸው ነው እያስጠነቅቋቸው ነው እያዘጋጇቸው ነው የሚያዘጋጇቸው ኃላፊዎችም ምን አይነት እንደሆኑ እንድታውቁ ነው ስለዚህ እዛ ላይ ሶስት ነገር ያነሳሉዋል ኢመርጂንግ ኤግዚስቲንግ እና ኤግዚት የሚባል ስቴጅ አለ ሰው ከሆነ ጊዜ በኋላ ያቀዳል ከዚህ በኋላ ኤግዚት አደርጋለሁ ብለ መውጣት አለበት በዛ ውስጥ ግን የኢመርጂንግ የኤግዚስቲንግ እና እንደገና የኤግዚት ጊዜ ያስፈልጋቸዋል ብለው የሚያነሱበት ኢንስቲትዩሽን ፎርምስ ደረጃ ኢትዮጵያ ውስጥ መጀመሪያ ያላቸውን ኢነርጂ ያላቸውን ነገር ይዘው መቀጠል የማይችሉት ኢትዮጵያ አጠቃላይ ፖለቲካል ኤንቫይሮንመንቱ የኢትዮጵያ ታሪክ የሚባለው በጦርነት በግጭት በአንበሳዊነት ላይ ያተኮረ በመሆኑና ሁሉም ነገስታት ዛሬ ብቻ ነው መሆናቸው እሱ ኮርቴድሮስ በሚሊስ ዮሐንስ ሁሉም ዛሬ ብቻ እሱ ከጠፋ በኋላ አገር እንዴት እንደሚቀጥል ስለማያስብ እሱ ሲጠፋ እንዳለ ይከሰከሳል ዜሮ እንደገና ሃይ ሲጠፋ ደግሞ ይከሰከሳል ዜሮ ከዚህ የሚያወጣ ኢመርጂንግ ቴክኖሎጂ ላይ የሚጠሩት ምርምር አሄድ እንድናስብ ትውልድ እንደሚቀጥል እንድናስብ የሚያደርግ ፓሲቭ ኢንፍሉዌንስ ማምጣት ነው ያ ማወቅ ካልቻለ የፖለቲካ ሰዎች ታደናል ለመናገር ችግር የለብንም በተናገረው ግን ተቋም አንተጠሩና ለትውልድ መድረኩ ዩጋይስ መስመሽ ስለዚህ ዕውቀትም ብዙ ምን ከሳቸው ሰው እዛ ኮለቀም በኋላ መጥተው ሲያወሩ በዛች አጭር ማሳያችሁ ቪዲዮ ላይ ዕውቀትም እንዲሁ ሌሎች ገንዘቦችንም ሀብት ማግበስበስንም በአቋራጭ አይሆንም ብለው የሚያስረግጡበትን እንዲሁ ሌላኛው እዚህ ውስጥ የምናነሳውና በጣም የሚገርመኝ ጉዳያቸው ነው ከዛ እንዲሁ አሁን በክሬዲት በተቋም ሽሚያ በዋቂነት ባላዋቂነት ስንባላ ከፍ ብሎ ማየት ያስፈልጋል ማለት ልክ ስለ ዛሬ የሚያወር የሚመስልበት ስለ ኤክሰለንስ ማንንም ነገር ሊጨምር ይችላል ብዙ ነገር ተጀምሯል እዚህ ሀገር ዋናው ኤክሰለንስ ነው ያንን ጉዳይ መጨረስ ነው ብለው በሩጫ የሚመስሉበት ሩጫውንም ራሱ ችሎ ሌላ ጊዜ አነሳዋለሁ እንደምትሰሙት ኃይሌን ያነሱታል እዚህ ጋር ሲደጋገሙ ምን ሰማቸው እዚህ ጋር የሚያነሱትን ኃይሌ መጀመር ይችላል ማንም ሰው መጨረስ ነው ከኃይሌ ጋር ብለው እንዳልኳቸው ወደ ኋላም ብንሄድ የጥበብ መድረክ ላይ ለምሳሌ የማይንድ ሴት ፕሮግራም ሲያስጀምሩ ኦሮሚያ ያያሉ ብንሄድ ከዛ ንባብ ለህይወት ላይ ያወሩት ጋር ብንሄድ በየመድረኮቻቸው ስልጣን ላይ ከመጡ ጭምር ሯጮች የሚመስሉበት መንገድ ራሱን ችሎ ሌላ ጊዜ ያዋለው ያለም አቀፍ ፍልሚያም አለ የኃያልነት ዝግጅቱ አለ በዛው ልክ ደግሞ ኤክሰለንስ የሚሉትን መጨረስ ስለዚህ ዝም ብሎ መጨረስ ላይ አጽንኦት ሲሰጧቸውና ባለፈው የተከራከርንበትንም ጉዳይ መሪ እንዴት ነው የሚያበቁ እንዴት እንደሚሰሩ ከዛኛኛ ሰዎች ተቋም እንዴት እንደሰሩላቸውና እስከ ዛሬ እንዴት እንዳስቀጠሉላቸው ጭምር እዚህ ውስጥ የምናይበት እሱንም እንድናይበት ከዚህም አልፎ መጨረሻ ላይ እንደሚሏቸው ዛሬ የሰራችሁት ስራ ለነገ ዋስትና አይሆንም ብለው ለምሳሌ ከህዳሴም አልፎ ብዙ ነገር ሰርተው ስለ ነገው የሚያስቡ ስለ ቀረው ነገር የሚሮጡና በትላንትናው ዛሬ በጨረሱት የማይኮሩት ህዳሴ ላይ እንደሰማችሁት የህዳሴ ጉዳይ ዛሬ አብቅቷል አሁን ቀጥሎ ስላለው ብሎ ያቀርባቸው ኒኩለሮችን ሲያሳኩ እሱንም አልፈው ወደ ጋዙ ወደ ማዳበሪያ ፋብሪካው የሚሄዱባቸው መንገዶች በሙሉ ግን ያንንም ገና ይውላችሁ ከ10 ዓመት ምናምን በፊት ወደ ኋላ ሄደን ስናይ አሁን ምንከራከርባቸው አመራሮችን የፈጠሯቸውን ተቋም የሰጧቸውን ተቋም ሲናገሩ በቃ የዛሬው ላይ ያበቃል ዛሬውን ለነገ ይዞ በሱ መኩራራት ምናምን እሱን ይዞ ብቻ መቆየት አይሆንም ብለው የሚያነሱባቸውን እንዲው ከፕሮፌሰር ካሳሁን ጋር ከምን ጀምረው እንደ አባይኛ የጀመርነው መጨረስ የመሰረቱ ተቋም የተደረሰ ብለን መናጠይቅበት ከዛ ዛሬም ሄጄ መልሼ የማወራቸው ከዛ በፊት ግን እጃችን ላይ ያለው ደማቆቹን እያየን የዛሬውንም ጉዳይ እናድምቅበት ከዛ
እዚህኛው ለምሳሌ ሁለተኛው ከሁለት ቀን በኋላ መተዋወሯት ማለት መድረክ ላይ የመጨረሻቸው ሲያነሱ ከናንተ ውስጥ ነው የሚሉት እንግዲህ እርግጠኛ ነኝ ብዙ ቦታ የሚያነሷቸው ነው ከናንተ ውስጥ እንግዲህ አንዳችሁ የሳይንስና ቴክኖሎጂ ሚኒስትር እንደምትሆኑ እጠብቃለሁ መሪ እንዲህ ነው የሚሰሩት እሳቸው ለተወሰነ ጊዜ ብቻ ነው ቦታ እንደሚቆሙ ያውቃሉ ከስልጣን ጋር ከመጨረሻ አይጣበቁም በሰሩት ነገር አይረኩም በሚቀራቸው ነው ከዛ መሪዎችንም ጭምር የሚሰሩት እንዲህ ነበር ስለዚህ ይሄ ቀነጨብነው ቪዲዮ ከተቋም መስረታ ጋር መሪ ከማብቃት ጋር በያምባዎቻቸው ያፈሯቸው ፍሬዎች ተቋሞቻቸው በሳይንሱ ረገድ የሰሩትና ያበቁት ሁሉ እንዳለ ሆኖ ይሄ የጉዳያችንን ከማንሳቱ አልፎ ግን አሁን የቆምንበት ጊዜ አሁን የምናየው በጋራ መንኮሞኩመው ቪዲዮ ሌላኛው እኔ እንኳን ሰርቼው ወይ ባለመርካት ወይ ጨርሼ ወደ እናንተ ያላደረስኩትን ከፕሮፌሰር ካሳሁን ጋር ያደረኩትን ቆይታ የምናይበት ዛሬ አይተን በቀጣይም ደግሞ ያ ተቋም ዛሬ ሲሄድ ድረስ ብለን የምንጠይቅበት ይሄ ቆይታ እንግዲህ ዋልታ በነበርኩ ጊዜ የሰራሁት ቆይታ የሰራሁት ነው ከዛ ግን እኔ እንኳን ለመሪነቱ ሩቅ ነኝ በልኩ አልበቃሁም ብዬም ከዛ ተቋም መምራትን የምፈራው እንደው በሳቸው ልክ መምራት ይቻላል የሳቸው ባበቋቸው ልጆች ልክ ብዬ የምፈራውን ሰውዬም ሌላ ጊዜ የምናወራው ነው ግን በተወሰነ መልኩ የምታዩበት የኔን ስራ ሊያዩ የመጡበትና ስራውን ያየንበት እዛም በኋላ ቁጭ ብለን እንደው ጎብኝተው ከሚሄዱ ብለን በቃ በሰውኛ እየተራመድንም ያወራንበት ቁጭ ብለንም እንደ ፖድካስት የሞከርንበትና በዛ ውስጥ ደግሞ ፕሮፌሰርሺፕነት ያገኙበት ሳምንትም ስለነበረ እንኳን ደስ ያሉት የሚል ያደረግነው ቆይታ ነው ከዛ ወደ ተቋማት ከፍ እንላለን ወደ ሳይንሱ እንሄዳለን ከዛ ባዮ ሄደን ባዮ ብቻ ሳይንስ ሲያሜው ራሱን አልኳችሁ ኢመርጂንግን ጨምሮ አሁን እውን የሆኑት ጉዳዮች የተነሰሱት ያኔ ነው ጥንስሱ ምን ይመስል ነበር ብለን ከፕሮፌሰር ካሳሁን ጋር እያወራን በየመሃሉ ደግሞ ስልጣናው ላይ ጠቅላይ ሚኒስትሩ ስለ ባዮም ስለ ኢመርጂንግም ሲያነሱ የነበሩትን ጉዳይ እንደ ማጠናከሪያ አድርጎ እሱን ለማያያዝ ነው የመጣሁት ደማቆቹን በጋራ እንግዲህ እንከታተል ዛሬ ተገናኘነው እንግዲህ ለጉብኝት ይቻላል ደስ ብሎናል ጎረቤት ነን ያው ኢትዮጵያ ነገር እንደዚህ ነው አንደኛ የቀደመ ትስስር አለ እሱ እንዳለ ሆኖ ወደ ዋልታ ከመጣሁ በኋላ እኔ ባዮ መምጣት ነበረብኝ ወደ ባዮ መጋበዝ ነበረብኝ እንደዚህ እንዲያው በትስስር ባይኖር እንኳን ጀርባ እንግዲህ ከኛ ግቢ ጀርባ ነው የባዮቴክኖሎጂ ቢሮ አለ የድሮ የሳይንስና ቴክኖሎጂ ቢሮ ማለት ነው ባልደረባ ነበርኩኝ ማለት ያው ልክ አሁን የእናንተ የሚተጠሪ እንደሆነ ያኔ ደግሞ ስቲክ የሚባለው የሳይንስ ቴክኖሎጂ ተጠሪ ነበር ነው ስለዚህ ለማያረስ ነበር ዶክተር ጋር ማለት ነው ስለዚህ ሚስተርና ማርሳልን ወይዘሮ ደሚቱ እያሉ እስከዛሬ ሳንቀያየር ቆየን ዛሬም እንግዲህ ሊዘገይም ስለተያየን ፕሮፍ በጣም ደስ ብሎኛል አመሰግናለሁ ግን ዋናው ምንድነው ዛሬ ተገናኘነው ጎብኚውን ይሁን ለማለት ብቻ ሳይሆን በጣም ደስ ስላለ ስራው እየታለ ጎብኝተናል ችግኝ ተከል በጣም ብዙ በረከት ሳናስበው መጣ ከዛ ደግሞ ማዳበሪያ ተሰጥቷል ተፈጥሮ ማዳበሪያ ያው ብዙ የሚያስገርማል የከተማ ቆሻሻዎችን የጅማንም የሸገርሻዎችንም ኮምፖስት የተገራችሁበት እሱ ደግሞ ሌላ ሄዴክ የሀገሪቱ ሀብት የሚበላ ኪሳራ ምክንያት ያለበት ዘግይቶ እንዲሁ ስለተገናኘን እጅግ በጣም ደስ ያለኝ ግን ዛሬ ስንገናኝ ሁለት ድሎች አሉ ይሄ ስራ አስፈጻሚ የሚሉ ሰው እዚህ የተቀመጡት ራሱ እነኛ ሁለት ድሎች በተለይ በተፈጸሙበት ሳምንት በመገናኘታችን አንደኛ የመጀመሪያው የባዮቴክኖሎጂ አፍሪካ የባዮቴክኖሎጂ መጀመሪያ ኮንግረስ ተካሂዷል ኮንፈረንስ አካሄዳችኋል ግሪን ሆቴል ሳምንት ከዛ በኋላ ደግሞ ወጣ ብዬ ስመለስ ደግሞ ሌላ መስራች ሰው ነው ፕሮፌሰር ካሳሁን ዶክተር ካሳሁን ይባላል ነበር ተሸጋሪ እሳቸውን ባለፈው ሳምንት እንዳያችሁት ብዙ ፕሮፌሰሮች ጋር የፕሮፌሰርነት ማዕረግ ከተሰጣቸው አንዱ ናቸው ስለዚህ እንደ ተቋም አዲስ ዋልታ እንኳን ደስ ያሉት ሊልም ተቀራውና እንኳን ደስ ያሉት ማለት ጀምራለሁ እሺ አመሰግናለሁ እና እነዚህ ጉዳዮች ላይ ትንሽ ምንም ደስ ይላል ባዮቴክኖሎጂ ሲመሰረት እንግዲህ እንዳልኩት የስቲክ ባልደረባ ብንሆንም ያኔ ደግሞ አለቀላ ካስታወሳችሁ አንድ ግቢ ነበር የሚጋራው ያሁኑ ሚንትና የዛን ጊዜ ሳይንስና ቴክኖሎጂ እና የሳይንስና ቴክኖሎጂ መረጃ ማለት እና ሚኒስትሮች ምክር ቤት ከፍተኛ ትግል ነበር ካልተሳሳትኩኝ 2009 ወይ 2008 መጨረሻ አካባቢ ነው እና ሚኒስትሮች ምክር ቤት ሲጸድቅ በከፍተኛ ትግል ምን ያደርጋል ባዮቴክኖሎጂ አሁን አክቹዋሊ ባዮ ኤንድ ኢመርጂንግ ቴክኖሎጂ ነው ራሱ ባዮ ኢመርጂንግ ቴክኖሎጂ ይባላል እና በጣም የነበረው ትግል አስታውሳለሁ አሁን ምናልባት ሲያዩ ፕሮፌሰር ካሳሁን ጋር ብዙ ልምታወቅ ይመስላችኋል እና ሳይንስ ያለው ብዙ አካል ከዛ ባዮ አዲስ ተቋም ስለነበር ሲመሰረት ነው የለውም ሳይንስ አካባቢ እና አቶ ሳንዶካን አሁን
ጠቅላይ ሚኒስትር ሽፍስታት ያሉት እሳቸው ነበሩ። ከዛ በኋላ ዶክተር ካሳሁን መጡና የሚያውቁኝ አይመስለኝም ማለት ወክ እያረኩኝ ሰላም ተባባልና ያውቁኝ አይደለም ደፋን አይነት አስተያየት ታይክና ያኔ የተገናኘ ከወራት በፊት ማለት ነው የነበረው ነገር አስታውሳለሁ። ባዮቴክኖሎጂ ሲመሰረትና አሁን ኦልሞስት 6 ዓመቱ 7 ዓመት እየሞላው ነው ገና ነው። አንደኛ ኮንሰፕቱ ራሱ የሆነ ከኛ ልናረቀው እንሞክራለን እንደ ባዕድ አድርገን ልንወቅሰው እንሞክራለን። በዛ ላይ ነው እንግዲህ በዚህ በአጭር ጊዜ ውስጥ የመጀመሪያው አፍሪካ የባዮቴክኖሎጂ ኮንፈረንስ ማካሄድ የቻላችሁት በአፍሪካ የመጀመሪያው ነው። የመጀመሪያውን ደግሞ አዲስ አበባ አስተናግዳለች ባለፈው ሳምንት ነው። እስኪ ከዚህ ጉዳይ እናንሳ። እንዴት ነበር ድሉን እንዴት ነው? ከዛ ከኛ የራቀውን ባዮ ኤሊመንት ቴክኖሎጂ ስንል ይርቃል ጉዳዩና ስለኛ በሚገባን ቋንቋ ትንሽ ከተገናኘን አይቀር እናውራ ብዬ ነው። አይ ቲንክ ጥሩ ፖይንት ነው። ምክንያቱም ስለ ባዮቴክኖሎጂ በማህበረሰቡ ዘንድ ሲነሳ ሁልጊዜ ሩቅ እንደሆነ ይታሰባል። ግን ባዮቴክኖሎጂ የዕለት ተዕለት ኑሯችን ውስጥ ያለ ጉዳይ ነው። ምክንያቱም ባዮቴክኖሎጂን ስናስብ እንደ ባህላዊ ወይም ትራዲሽናል ባዮቴክኖሎጂ የሚባል አለ። ለምሳሌ የተለያዩ ባህላዊ መጠጦችና ምግቦች የሚዘጋጁበት ጠመቃው፣ የጠላ ጠመቃው፣ ያረቄ፣ እንጀራ፣ ዳቦ፣ ቦርዴኒ በሙሉ የባህላዊ የባዮቴክኖሎጂ ናቸው። ይሄንን ሂደት የሚሰሩልን ጥቃቅን ማይክሮቦች አሉ ወይም ደግሞ ደቂቅ አካላት የሚባሉ አሉ። እነሱ ናቸው ይሄን ነገር የሚያከናውኑ። ስለዚህ በህይወት ባላቸው ነገሮች የሚካሄድ ሂደት ነው። ስለዚህ በተለይ ደግሞ እንደ ሀገር ካሰብን ኢትዮጵያ ብዙ ሰብሎች መገኛ ነች። መገኛ ብቻ ሳይሆን ደግሞ ዶሜስቲኬት አድርገን አላምደን ለዓለምም ያበረከትናቸው ሰብሎች አሉ ቡናን ጨምሮ ማለት ነው። ስለዚህ ባዮቴክኖሎጂ ከድሮ ጀምሮ ኢትዮጵያ ውስጥ ያለ ነው። አሁንም ባለው ዘመን ስናይ ብዙ መድኃኒት ቤት ሄደን የምናገኛቸው መድኃኒቶች የባዮቴክኖሎጂ ውጤቶች ናቸው። ስለዚህ እንደምናስበው ስለ ባዮቴክኖሎጂ በደንብ ስላልተነገረ ወይም ደግሞ ጊዜ ተወስዶ በጋዜጠኞችም ዘንድ ሳይንሱና ጋዜጠኞች አንድ ላይ መጥተው በደንብ ስላልተወራ ነው እንጂ በዕለት ተዕለት ኑሯችን ውስጥ ሙሉ ለሙሉ ብዙ የምንጠቀማቸው እኛ ዙሪያ ያሉ ነገሮች የባዮቴክኖሎጂ ውጤቶች ናቸው። የባህላዊ ባዮቴክኖሎጂ፣ የመደበኛ የኮንቬንሽናል ባዮቴክኖሎጂ እንደዚህም ደግሞ የሞደርን ባዮቴክኖሎጂ ውጤት ነው የምንጠቀመው። ለምሳሌ ኢንሱሊን፣ ስኳር ታማሚዎች ኢንሱሊን ይጠቀማሉ። ኢንሱሊን አሁን የሞደርን ባዮቴክኖሎጂ ውጤት ነው። እነዚህ ሰዎች ደግሞ ባህላዊ መጠጦችና ባህላዊ ምግቦችን ይመገባሉ። ይሄ ደግሞ ባህላዊ ባዮቴክኖሎጂ ነው። ስለዚህ ባዮቴክኖሎጂ ዙሪያችን ያለ ዕለት ተዕለት መስተጋብራችን ውስጥ የምናገኘው ነገር ነው። ስለዚህ ነው ባህል ያስመሰለው እንጂ ፕላስሞ ጎጂ ማርገን ነው ያለው። አሁን ባህል ማለት ተጋሩ ብቻ ሳይሆን ባዮ ሲባል መፍራት ትክክል ነገር ብቻ የሚታሰባቸው እንግዲህ ሞራ ምንላቸው ጭምር yes ምክንያቱም ቴክኖሎጂ ሲባል ሁልጊዜ ሁለቱም ሳይድ አለው። ለዚህ ነው ቴክኖሎጂዎች ሁሉ ሬጉሌሽን ያስፈልጋቸዋል የሚባለው። ማለት መኪና እንኳን ስንነዳ ህግ አለ አይደል? በህግ ነው። እሳት ስንጠቀም ህግ ተከትለን ነው የምንጠቀመው እንጂ እሳት ይጎዳል ብለው ጥንት እሳትን ዲስከቨር ያደረጉ ሰዎች ይሄ ነገር አጥፊ ነው ከዛሬ ጀምሮ እሳት ቢሉ እንግዲህ አሁን ያለችው ዓለም ምን ልትሆን እንደምትችል ማሰብ እንደ ኒኩለርም እኮ ሊሆን ይችላል። ኤግዛክትሊ ተጠቀምንበት ሁለቱም አለው። ስለዚህ ህግ አስቀምጦ በህጉ መሰረት ምን ተገብረው ከሆነ ምን ተጠቀምበት ከሆነ ሁሉም ቴክኖሎጂዎች ወይ ደግሞ መመረጥናቸው ሁሉንም ባዮቴክኖሎጂ ተገብረዋል ማለት አይደለም። የሚያስፈልጉን ባዮቴክኖሎጂዎች አለ። ለሁሉም ደግሞ መልስም አይደለም ባዮቴክኖሎጂ ለተወሰኑ ችግሮቻችን ነው መልስ። ስለዚህ መርጠን እንደ ሀገር መርጠን ይሄኛው ይጠቅመናል ያኛው አይጠቅመንም ብለን ብንሰማራበት ነው ማለት ነው። ግን ደግሞ ዙሪያችን ያለ ስለሆነ ኑሯችንን ያቀልልናል፣ እንቅስቃሴያችንን ሁሉ ያቀልልናል። ደግሞም እንደ በዓለም አቀፍ ደረጃም ካየን ድሮ ሪሶርስ ነበር ኢኮኖሚክ ፓወር የሚያደርግ ማለት ትልልቅ ሪሶርስ ሀብት ያላቸው ሀገራት ፓወርፉል ናቸው። አሁን እየተቀየረ ነው። ቴክኖሎጂ መጠቀም ማመንጨት የቻሉ ሀገራት አመንጭተው መጠቀም የቻሉ ሀገራት ፓወርፉል እየሆኑ ነው እንጂ አሁን it's no more resource issue. of course resource እንጠቀማለን። ቴክኖሎጂ ላይ ሌላው አድቫንቴጅ እሱ ነው። ሪሶርስ እንኳን ባይኖረን ሌት ካሜራ አድቫንቴጅን እየተጠቀምን መዝለል እንችላለን ወይ ሊፕፎርም ማለት ብዙ ነገሮች አሉ። ሪሶርስኛ ጋር ማለት ብዙ በጣም ብዙ ሪሶርስ አለ። የሰሩትም እነሱ ናቸው። እንግዲህ በሂደት ብዙ ሰፊ ቆይታና ድንገት ዛሬ ድንገት ሰርፕራይዝ ብቻ ሳይሆን ድንገት ቆይታም ስለሆነ ነው። ከዛ የአፍሪካ ባዮቴክኖሎጂ እስከማዘጋጀት
ላይ ደርሰናል። ይሄ እንኳን ደስ ያሉትም ነው። እሱንም እንዴት አዩት እናላለን። ግን እሱን ከምን ጋር ያይዘው ይመልሱልኛል። ያኔ ክቡር ጠቅላይ ሚኒስትሩ አሁን እንግዲህ ሀገሪቱን የሚመሩ ሰዎች ሰውዬ የመሰረቱ ተቋም ነው፣ ብዙ የታገሉበት ነው። እስኪ አሁን እነሱ ደግሞ ቁጭ ብሏል ቦታው ላይ እና ፖሊሲ ሜከርስን እንያቸው። አንደኛ እዚህ ደርሳችኋል። እንዴት ነበር ኮንፈረንሱ? ምን ያገኛችሁበት? ደስታችሁ እንዴት ይለካል? ስኬቱስ እና ግን አሁንስ ፖሊሲ ሜከርስ ጋር ያሉ ቻሌንጅ በልጥ ለማናወራቸው ካሉ አሁን የተሻለ መግባባት አለ ማለት ነው። ያኔ እሳቸው ሲሞገቱ ለነበር አቃል ኤግዛክትሊ ሲዘለፉ ምን ያደርጋል ሲባል ምናምና አሳክተው የመጡት ራሱ ሌላ ሲታደጉ ምናምን ገና ህልማቸው ኢመርጂንጉን ደግሞ መጨመር ላይ ስፔስ ምናምን ትግል እንግዲህ ባዮን ካሰብን እንደ ሀገር ትንሽ ቆየት ብሏል ከተጀመረ። ግን ትኩረት ተሰጥቶት እንደ ሀገር ሳይሆን በትምህርት ተቋማት በዲፓርትመንት ደረጃ በትንሽ ዲፓርትመንት ደረጃ በወርኪንግ ግሩፕ ደረጃ በእንትን ደግሞ በምንድነው በምርምር ተቋማት ደግሞ ትንንሽ ወርኪንግ ግሩፕ ደረጃ እንጂ ሪኮግናይዝድ ሆኖ በኢንስቲትዩት ደረጃ አልነበረም የነበረው እና ክቡር ጠቅላይ ሚኒስትራችን ያኔ ሚኒስትሪ ኦፍ ሳይንስ ኤንድ ቴክኖሎጂ ሚኒስትር በነበሩ ሰዓት ነው እንግዲህ ይሄ ተቋም የተቋቋመው። በወቅቱ እሳቸው አርቀው አስበው ስለነበረ ለምን ባዮ ብቻ? ምክንያቱም ዘመኑ 21ኛው ክፍለ ዘመን የቴክኖሎጂ ዘመን ነው። ሌላ ደግሞ ኢመርጂንግ የሚባሉ ቴክኖሎጂዎች አሉ። ለምሳሌ ጂን ኤዲቲንግ የሚባላል፣ ሲንቴቲክ ባዮሎጂ የሚባላል፣ ባዮሎጂካል ነገር ናኖ አለ፣ ጂን ድራይቮች አሉ። በሁሉም መስክ ብቻ አዳዲስ ቴክኖሎጂ። ሁለተኛው ደግሞ የእሳቸው እይታ ምን ነበረ? ሳይንስ ኮንቨርጅ ያደረገ ነው። ምክንያቱም በዓለም ላይ ያለው አሁን የምናያቸው እጃችንን በአፋችን የሚያስጭኑ ቴክኖሎጂዎች ካያቸው የባዮና የኢመርጂንግ ቴክኖሎጂ ጥምርታዎች ናቸው። ወይም ላይፍ ሳይንስ ወይም ህይወታዊ ሳይንስ ከፊዚካል ሳይንስ ጋር ተጣምረው ነው። ያ ማለት ፊዚክስ እና ባዮሎጂ አንድ ላይ መጥተው ወይም ፊዚክስ እና ሜዲሲን አንድ ላይ መጥተው ኮምፒውተር እና ፊዚክስ ሜዲሲን አንድ ላይ መጥተው ወይም ባዮሎጂ ኬሚስትሪ ፊዚክስ አንድ ላይ መጥተው ኮምፒውተር ሳይንስን ጨምረው ነው። ስለዚህ እሳቸው ያኔ ይህንን ተገንዝበው ስለነበረ ባዮና ኢመርጂንግ አንድ ላይ ሆኖ መቋቋም አለባቸው፣ ሳይንሱ ኮንቨርጅ እያደረገ ስለሆነ እኛ መቅደም አለብን የሚል ሀሳብ ነበር እና ብዙዎች ይህንን አልተረዱላቸውም። ስለዚህ ተቋሙ ምስረታ ላይ ከፍተኛ ቻሌንጅ የነበረው ከዛ የመነጨ ነው። እንግዲህ ላስት ላይክ 7-8 ዓመታት በብዙ ሂደት ውስጥ አልፈን አሁን የመጀመሪያውን የአፍሪካ ባዮቴክኖሎጂ ኮንፈረንስ ኤቢሲ ነው የሚባለው። እንደ አክሮኒሙንም ራሱ እኛን ኦን የምናደርገው ኤቢሲ the first ኤቢሲ ተብሎ ነው የሚያዘው። አፍሪካን ባዮቴክኖሎጂ ኮንግረስን ለማዘጋጀት በቅተናል። ከብዙ አፍሪካ ሀገሮች መጥተው የልምድ ልውውጥ አድርገናል። በእለቱም ኮንፈረንሱ በሚጠናቀቅበት ሰዓት ደግሞ ለሳውዝ አፍሪካ አስረክበናል። ስለዚህ በሚቀጥለው ሁለተኛውን ሳውዝ አፍሪካ ከሁለት ዓመት በኋላ ሳውዝ አፍሪካ ላይ የሚዘጋጅ ይሆናል ማለት ነው። ይሄንን በዋናነት ከኢትዮጵያ ሶሳይቲ ኦፍ ባዮቴክኖሎጂ ጋራ በጋራ ያዘጋጀ ነው። ሁሉም የናሽናል ስቴክሆልደር ወይም ባለድርሻ አካላት በሙሉ የተሳተፉበት ከተለያየ አካባቢ አገራት መጥተው የራሳቸውን ልምድ ያካፈሉበት ወረቀት ያቀረቡበት ፓነል ዲስከሽኖችን ያደረግንበት እንደ አፍሪካ ይሄን ቴክኖሎጂ በቀጣይ በምን መልኩ ነው መጠቀም ያለብን፣ ምን ላይ ትኩረት እናድርግ የሚለውን ነገር ሁሉ ነው ዲስከስ ያደረግነውና እሱ ትልቅ ነገር ነው። እንግዲህ እንደ ሀገር ቴክኖሎጂው ምን ያክል ኢኔብሊንግ ኢንቫይሮንመንት አለ ካለ ነው አይዘጋ መድረሳችን ግን ራሱ ስኬት ያሳያል በከፍተኛ ደረጃ ምክንያቱም እኛ ባዮቴክ ተቋም በምናቋቋምበት ሰዓት ኦልሬዲ ተቋማት ያሏቸው ሀገር ነበሩ። ስለዚህ ከዛ እኛ ዘግይተን የጀመርነው ግን በዚህ ፍጥነት ደግሞ ደርሰን በዚህ ሌቭል ማዘጋጀታችን ትልቅ ነገር ነው። ደግሞ እንደ ሀገርም ቪዥን አለን ማለት አዲስ አበባ የፖለቲካል ካፒታል ብቻ መሆን አለባት ወይ የኢኖቬሽን የሳይንስ ሀብ መሆን አትችልም ወይ ስንል አቅሙ አለን፣ ካፓሲቲው አለን። በትክክል ስለዚህ እሱን ማድረግ ከቻለን ከፖለቲካል ካፒታልን በተጨማሪ የሳይንስ ካፒታልን አዲስ አበባችን ልናደርግ እንችላለን ማለት ነው። ይሄ ትልቅ ነገር ነው። ከኢኔብሊንግ ኢንቫይሮንመንት አንጻር አይ ቲንክ እኔ ባዮቴክኖሎጂ ከሌላው የምርምር ዘርፍ የተሻለ ነው ብዬ የምልበት አለኝ። ምክንያቱም ባዮቴክኖሎጂ ሮድ ማፕ አለው። ከሮድ ማፑ የወጣ ደግሞ የተለያየ ፕሮግራሞች አሉት። ኢንፍራስትራክቸር ላይ ካሪኩለም ላይ ምን እናድርግ የሚል የተሰሩ ዶክመንቶች አሉ። ከምርምር አንጻር ደግሞ የምርምር ፕሮግራሞች አሉት። ስለዚህ አሁን የሚቀረን ፕሮጀክት ነው ማለት። ፕሮጀክት ደግሞ የእያንዳንዱ የግል ተመራማሪ ውጤት ነው ማለት ነው። ስለዚህ
እንደ ሀገር አንድ ፍሬም አለን። በዚህ ፍሬም ውስጥ ፕሮጀክቶችን እያወጣን እየተናበብን እንድንሰራ ጥሩ ኢኔብሊንግ ኢንቫይሮንመንት ነው ያለን። እንደ ህግ ደግሞ የባዮሴፍቲ ህግ አለን። ስለዚህ በብዙ ነገር የተሻል እንደሆን ማየት እንችላለን። ከብዙ ሀገራት ጋራ ራሳችንን ስናስተያይ ኢትዮጵያ የተሻለ የህግ ማዕቀፍም እንበለው ሮድማፕም እንበለው ፕሮግራሞችም እንበለው የምርምር ፕሮግራሞች በደንብ የተሳለጡ አሉን ማለት ነውና የተሻለ ደረጃ ላይ ነው ያለው። በጣም ጥሩ። እንግዲህ ከቤተሰቦቻችን ጋር እንጫወትን ያለ ነው የመጀመሪያ ቆይታችን ነው። ፕሮጀክቶችን ጠቅሰዋል ቅድም። በቀጣይ ምናልባት እንዲህ ከኔ ጋር ተገናኝተን ሰፊ ቆይታ የምናደርግባቸው ቦታዎችን ድረስ የምንገኝባቸው አሉ ፕሮጀክቶቻችሁ ናቸው። ሀገሪቱ ትጋት ድረስ ብዙ የምርምር ማዕከላት አሉ፣ ብዙ የሰራቻቸው ስራዎች አሉ። እነሱ ላይ እናወራለን። ዛሬ እንግዲህ የቤተሰብ ጨዋታም ስለሆነ ብዙ እንዳንይዛችሁ የሁለተኛውን ጉዳያችንን ናት። ትልቁ እንግዲህ ቅርቡ ሰላቤት ያደረግነው የፕሮፌሰርሺፕ እና ስለሱ ሳስብ እኔ ያው ዶክተር ካሳሁን ያንዴ ካስሽ እያልኩኝ ፕሮፌሰር ሆኗልና ከእርሶ ጋር ተያይዘን ስናወራ በእድሜ ትንሹ ፕሮፌሰር ሞት እንደ ብዬ ሳስብ የፕሮፌሰር ባዬ ኢማም ልጅ ነበሩና እሳቸው ምናልባት በእድሜ ባያቸው ወይ ታናሽ ሊሆን ይችላል የሚል ነገር ሰማሁ። ባይዘው ፕሮፌሰር ባዬ ኢማም አስተምረውኛል ሊንግዊስቲክስ እና በዛ አጋጣሚ እንኳን ደስ አላችሁ ማለት እንፈልጋለን። ኬኩን የቆረስ ነው ደርሶ ስም ሁሉም ነው እና ከዛ በእድሜ ትንሹ ይመስሉኛል። አሁን በእድሜ ገና ነው። ከዛ በላይ የምወደው ግን ይገርመኛል በጣም ወደፊት እናወራበት ያለ በሰፊው ካሜራ የተከተልነት እስካሁን እያስተማሩ ነው። ይገርማል። እንግዲህ በስልጣን ላይ ሆኖ ወደ ኃላፊነት ሲመጡ እንግዲህ ቆዩ ድማ 4-5 ዓመት ከ2008 ጀምሮ 8 መጨረሻ ጀምሮ ብዙ ጊዜ ወደ ስልጣን መጥተዋል። እስከ ዛሬ ግን ልጆቹንም ቾኩንም አልተው እና እያስተማሩ ነው እያማከሩ ነው እና ይሄ በጣም የሚገርመኝ ነገር ነው። ብዙ የምናወራበት ይመስለኛል ሌላ ጊዜ እና ስለ ፕሮፌሰርሺፑ ትንሽ ያው ምን ተሰማዎት? በዛው ዘርፍ ነው ደግሞ የቀጠሉት። እንግዲህ በፕላንት ጄኔቲክስ ነው ፕሮፌሰርሺፑን ያገኘሁት። እጽዋቶችን ወዳለው እጽዋቶችን መንከባከብ ቅድም ስንተክል ራሱ እኮ ያሉኝ ነበር። ይሄን ችግኝ ወደዛ አድርጉ ነው ችግኞቹ ስለማውቃቸው ነው ባህሪያቸውን ስለማውቅ ልክ ይሄ ወራሪ ወራሪ ነው ያው የተሻለ ደግሞም የተፈጥሮ ማዳበሪያም ስለዚህ እንግዲህ ፕላንት ጄኔቲክስ ነው እኔ ሞያውን ወዳለሁ። ይሄም እድል የኃላፊነት እድሉም ሲመጣ ለሙያዊ ከነበረኝ ፍቅር የተነሳ ብዙም ፈቃደኝነት አልነበረኝም። ግን ደግሞ አገር ለእንደዚህ አይነት ኃላፊነት ስትፈልግና ኮንትሪቢዩት እንዳደርግ እድል ሲሰጠኝ ይህን እድል መግፋት እንደሌለብኝ ተረዳሁኝና እድሉን ተቀበልኩኝ። ስለዚህ ያንን ሙያ ደግሞ የምወደው የማከብረው ሙያ ነው አስተማሪነቱን። ስለዚህ ብዙ ደግሞ የፒኤችዲ ተማሪዎች አሉኝ። እዛም ላቦራቶሪ አለኝ። ሲመጡ ምናልባት ወደ 10 ተማሪ ነበሩ የፒኤችዲ ተማሪዎች። ወደ 10 የሚጠጉ የፒኤችዲ ተማሪዎች ነበሩ። ስለዚህ እነዚህ ባስ ምናምን በሚኒባስ ሁሉ ቢሮ ያስመጡ ምክንያቱም እነዚህ ልጆች በትኜ መምጣት አልችልም። ስለዚህ ማስተማሩ መቀጠል አለብኝ። ከዛ ባለፈ በዩኒቨርሲቲ ውስጥ ወደዚህ ከመጣው በኋላ ምናልባት ታውቁት የምለው አክቲቪቲ የለኝ። ከዛ በፊት ሳረጋቸው የነበሩትን ነገሮች በሙሉ አደርጋለሁ። ኮርስ አልቀነስኩም። ድሮ የሚይዛቸውን ኮርሶች አስተምር ነበረ። ተማሪዎች አልቀነስኩም። እነዛን ተማሪዎችን አስመርቄያለሁ። ከዛ በኋላም ተማሪዎች ተቀብያለሁኝ እና በዚህ ሂደት ውስጥ እንግዲህ የተወሰነ ተጨማሪ ኮሚትመንት ይጠይቃል። ግን ያንን ኮሚትመንት እንድወጣ ሆኗል ማለት ነው። እንግዲህ ፕሮፌሰርሺፕ ራሱ በሁለት መንገድ ሊባል ይችላል። ተቋም እየመሩ ነው። ብዙ ማይታየው ነገር ላይ በሁለት ነገር ስኬል አፕ ያደረጉት እንደዚህ ነው። በሁለት መንገድ ሳሉት ያሰባል። ትክክል። በጣም ደስ የሚለኝ ፓርት ደግሞ ምንድነው? አንደኛ በአካዳሚክ ካሪየር ውስጥ አቺቭ ማድረግ የሚገባኝን አቺቭ አድርጌያለሁኝ። ሁለተኛው ነገር ደግሞ እንደ ይሄንን ተቋም እንድመራ ከዛሬ 7-8 ዓመት በፊት ሲሰጠኝ ምናልባት በወቅቱ ምንም ሪሶርስ ባልነበረበት ሰዓት ነው እና ምናልባት ከኔ ጋራ ዶክተር ኃይሉ ኃላፊነት ነበረው፣ አቶ ሳንዱቃን ኃላፊነት ነበራቸው። በራሳችን መኪና ነው እየተንቀሳቀስን ተሰራ የነበረው። ከዛ ተነስተን አሁን ወደ 200 የሚጠጉ ከመከራየት ጀምሮ ፈርኒሽ ለማድረግ እንትኖቹን ጣራ ግድግዳውን ማስተካከል። ከዛ ደግሞ የኛ ከባዱ ቢሮ ላይ ብቻ ይዘጋጃል። ላቦራቶሪ ያስፈልጋል። ያለ ላብ መንቀሳቀስ አንችልም። ይሄ ሁሉ ስራ ነበረን እና ከዛ ተነስተን አሁን ያለንበት ደረጃ ላይ ሳይ ደግሞ እንደ ተቋምም በጣም ብዙ ፕሮዳክቶች አለን።
አሁን ከአንድ ቀን በኋላ የምናስመርቀው የማይክሮ አልጌ ሴንተር አለን ከኦሮሚያ ግብርና ምርምር ጋር በመሆን አዳሚ ቱሉ ላይ የስፓይሩላ ማስ ፕሮዳክሽን እና ምርምር ጣቢያ እናስመርቃለን። ይሄ ለመጀመሪያ ጊዜ ማይክሮ አልጌ ወይም ስፓይሩላ ከላቦራቶሪ ወጥቶ መስክ ላይ ማባዛት የተቻለበት ነው። ስለዚህ ይሄ ትልቅ መርታ ነው። ስለዚህ ይሄ አገራችን ውስጥ ያለውን ቀንጫራነትን ከመዋጋት እድል ይፈጥርልናል። ሁለተኛ ደግሞ ኤክስፖርት ኮሞዲቲ ነው፣ የመልቲ ሚሊዮን ዶላር ኢንቨስትመንትም ነው እና ከዛም ባለፈ ብዙ የተደከመበት ነው። ከዛም ውጪ አሁን ለማህበረሰብ መሄድ የሚችሉ ቴክኖሎጂዎች ዴቨሎፕ የተደረጉበት ነው። ስለዚህ አካዳሚክ ላይ ያለው አቺቭመንት ከዚህ ጋር ኮምባይንድ መሆኑ እሱ ትልቅ ደስታ ፈጥሮልኛል። ይሄ ብቻውን ቢሆን እና ለማህበረሰብ ምተው ነገር ባጣ እማዝንበት ይሆን ነበር፣ ደስታዬ ሙሉ አይሆንም ነበር። አሁን ግን በዚህኛውም ለማህበረሰብ የሚጠቅም እንደ ሀገር ደግሞ የመጀመሪያ የሆነ የማይክሮ አልጌ ፕሮዳክት ማነው ፖንድ ውስጥ ውጪ ላይ ማምረት መቻላችን ትልቅ ነገር ነው። ስለዚህ እንደ አንድ ኢንቨስትመንት ኤሪያም በቀጣይ የሚካሄድበት ነው እና ይሄ ነው ትልቁ ደስታዬ። ሁለቱም መማራት አሁን ስራው ስለገቡ ስለሰራው ወሰዱታኛ ድሉን እየሽሽተዋል እና ምንድነው ማለት አንደኛ ፕሮፌሰርሺፕ ምን ማለት ነው ማለት ምን ተሰማዎት ስንል ያውቁታል እዛ ጋር መድረስ ሄደው ምን ማለት ነው ማለት ነው። በዛ ውስጥ ግን ምንድነው ፕሮፌሰርሺፕ ፕሮፌሰር ሆኑ አሁን ፕሮፌሰር ካሳም ነው እስኪ ለሁላችን በሚገባ ቋንቋ ምን ሆኑ ማለት ነው? ፕሮፌሰርሺፕ እንግዲህ ሁለት ነገር ነው። አንደኛው በዛ አካዳሚክ ካሪየር ውስጥ እኔ አሁን ባለው በፕላንት ጄኔቲክስ ውጤታማ ስራዎችን መስራት የሚያሳይ ነው። ኦፍ ኮርስ ከፐብሊኬሽኖች መካከል ምናልባት በዓለም አቀፍ ጆርናል ቤስት የሚባሉት ጆርናሎች እንደ ኔቸር ያሉ ጆርናሎች ላይ 3 ፐብሊኬሽኖች አሉኝ። ይሄ በሳይንቲፊክ ካሪየር ትልቅ አቺቭመንት ነው። ስለዚህ በሳይንስ አቺቭ ማድረጉን ያሳያል። በዛ ስፔሲፊክ መስክ ነው እንጂ ለሁሉ ነገር አይደለም ፕሮፌሰርነት። ስለዚህ ሐሳብም አስተያየትም መስጠት ካለብኝ በፕላንት ጄኔቲክስ ነው እንጂ በሌላ ዘርፍ ላይ እንደማንኛውም ሰው ነኝ። ካስፈለገም እንደማንኛውም ሰው ማይል ነገር ማለት ነው። ኦፍ ኮርስ ለማይተውት ስለተሉ ያው ትምህርትም ነው። ትምህርት እዛ መቆየቴንም የፈለኩት ለዛ ነው። ሳይንሱ በጣም እየፈጠነ እየሄደ ነው። ስለዚህ በየቀኑ አዳዲስ ነገሮች እየወጡ ነው። ስለዚህ የትምህርት አካዳሚክ ወርልድ ውስጥ ካልተቆየ እነዚህን አዳዲስ ዕውቀቶች ማግኘት አይቻልም። እየተመራ ፕሮፌሰር ተኮኖ አይቻልም። አንድ እሱ ነው። ሁለተኛ ደግሞ በዚህኛው ወርልድ ስታይ ደግሞ ፕሮፌሰር ስትሆን ሰዎችን ጋር ስትቀልድ ግራ ሊገባቸው ይችላል። አብዛኛው ወረዳ ማለት ነው ይሄ ፕሮፌሰር ሊሉ ይችላል እኮ እንደዛ ሊያደርጉ ነው። እኔ ግን አልሆነም፣ እሱን አልቀበልም ብያለሁኝና እሱም ቻሌንጅ አለ። ማህበረሰቡ ጋር ስትቀላቀልና ፕሮፌሰር ስትባል አንተ ማለት ፈቃዱ ካስሽ ልጀምር ላስተቀበሉ አልኩና ትቺ አንቱ ያብራል እሱን አሁን ከዚህ በኋላ ተፈቅዶልሃል። ስለዚህ ማህበረሰቡ ጋር የሚፈጥረው እይታ አለ። እኔ ልክ ነው ብዬ አላምንም። እንደማንኛውም ሰው ነን። በዛች ስፔሲፊክ መስክ ብቻ ነው የኛ ዕውቀትና ክህሎት። በሌላው እንደማንኛውም ማህበረሰብ ነው ዕውቀት ልካችን በዛ ልክ ነው። ምንም የተለየ ነገር የለውም። ስለዚህ ይሄን አውቆ ከድሮ ባልተለየ ሁኔታ እንቀጥል እድል ቢኖር ጥሩ ነው። ግን ምን ተሰማኝ ነው ባቀሰ አሁን እየሸሽ ነው ወል በጣም ደስ ብሎኛል። በተለይ ደግሞ እቤት የፈጠረው ኤግዛይትመንት ባለቤቴ ልጆቼ ጋር ተማሪዎች በዛ ጓደኞቼ ጋር የፈጠረው ኤግዛይትመንት አባትና እናቴ ጋር የፈጠረው ኤግዛይትመንት ትልቅ ነውና እንደውም ቀድሜ ነበር ማድረግ የነበረብኝ አስብሎኛል እና በጣም ትልቅ ኤግዛይትመንት ነው። ያው ሁሌ እነማንን እናመስገን እዚህ ውስጥ ያ ከቤት ጀምራለሁ ባለቤቴና ልጆቼን። ምክንያቱም እዚህ ኃላፊነት አለብኝ፣ እዛ አስተምራለሁ። ስለዚህ አንዳንዴ ከነሱ ጋር ማጥፋት የነበረብኝ ጊዜ እኔ ላፕቶፕ ላይ ነው የሚያገኙኝና ያንን ሁሉ ከኔ ጋር ችለዋል። ወላጆቼ በተለይ ከኋላ ሳድግ ፋዘር 12ኛ ከጨረሰ በኋላ መማር እድል ነበረው። ግን ያው ልጆች ስለመጡ መማር አልቻለም። ቀጥታ ወደ ስራ ገባ እኛን ለማስተማር። ስለዚህ አልፎ አልፎ ይለኝ ነበር፣ ምናልባት እሱ አሁን ረስቶት ሊሆን ይችላል፣ ትምህርትን የምበቀለው በአንተ ነው ይለኝ ነበር እና ዘን ያው እሱን ተበቅዬ በማየቴ ደስ ብሎኛል። ጥጋ ደረስኩት። በዛ በጣም ደስተኛ ነኝ። ከዛ ባለፈ የሃይ ስኩል አስተማሪዎቼን
ከፍ ባለ ድምጽ ማመስገን እፈልጋለሁ። ምክንያቱም በቃ እዛ ጋ ነው አጀስት አድርገው ይለቀቁን። ከዛ እዛ የነበሩ አስተማሪዎችን መቼም ማረሳቸውም። ኦፍ ኮርስ ዩኒቨርሲቲ ከመጣሁም በኋላ አድቫይዘር በመሆን የደገፉን የረዱን ያገዙን መምህራኖቻችን አለ። እነሱም ክብር ይገባቸዋል። ማንም ሰው የሆነ ደረጃ ሲደርስ እርግጠኛ መሆን ያለበት በሆነ ኬሪየር ውስጥ ሲያልፍ ወይም ሂደት ውስጥ ሲሄድ የሆኑ ሰዎች ረድተውት ደግፈውት በራሱ እዚህ ደረሰ ብዬ ማስበው የለምና ከዛ ባለፈ ፈጣሪንም ማመስገን ፈልጋለሁ። እሱ ባይረዳኝ ኖሮ ምናልባት አሁን እንዳልከው ሁለቱንም ይዤ እዚህ ደረጃ ላይ አልደርስም ነበር። እንግዲህ ይቀጥላል። የእርሶ ፕሮፌሰርሺፕ መጣውን ተቋም ይመራሉ። በዛ በኩል ደግሞ ዶክተሮችን እየሰሩ ነው። በዛ ሂደት ሌላ ፕሮፌሰሮችን ማፍራት ስራ ነገር አለ። እንደ ሀገር ኃላፊነት ነው ያለው። እንቀጥላለን ማለት ነው። ከእርሶ ጋር ገና ዝም ብለን ከቤተሰብ ጋር የተደረገ ጨዋታ ስለሆነ ድንገቴ ቆይታም ስለሆነ በዚህ እንዲያበቃ አጠር ፈልገን እንጂ የምናወራው ጉዳይ በጣም ብዙ ነው። በቴክኖሎጂ ላይ ብቻ ስናወራ ውለን ማለት ይችላል። ከዛ በአካዳሚክ ዘርፉ አውቃለሁ ከልጆቹ ጋር ያሉትን ኮሚትመንት እንደው ጊዜ ሲያጡ ቢሮ ድረስ እያስመጡ ሁሉ እንደሚያስተምሯቸው ደግሞ አድቫይስ እንደሚያደርጓቸው አውቃለሁ። እነዚህ ጉዳዮች ብዙ የምናወራባቸው ናቸው። ደግሞ ከተሳካልን ሁሉንም ፕሮፌሰሮች በጋራ የሚጫወትበት ይሆናል። እስከዛው ግን ያው የቆረሰውን ኬክ ለሁሉም ነው። እንኳን ደስ አላችሁ ሁሉም በእርሶ በኩል ማለት እንፈልጋለን። ለዚህ ድንገቴ ቆይታ ግን በልጆችም በእርሶ ልጆች ባልደረቦች ስም እጅግ በጣም አድርጌ ነው አመሰግናለሁ ፕሮፌሰር። እኔም አመሰግናለሁ። ስምሪት የሚሰራበት ነው። ብዙ በቃዎች ልክ ያሉ በታሪክ እንጨት ከጓሮ መጥቶ የተሰሩ በሙሉ ጫካ ነው የሚባለው እና ወበሳሩ ጋዜጠኛ የሚሰራበት አንዳንድ ሰው ምን ያደርጋል ጥቂት ይመስላል። አሁን የደንበኛ ጋር የሚሰራበት ጀሞ ነው። የሆነ ጋዜጠኛ የሚሰራ ካለ የሆነ ታሳንቲስ ቢያንሳ ምናምን ይላል እና እየሮጠ አበላመጡ ይዘተን ላይ ችግር ስለሚፈጥር አሁን ግን እዚህ ይሰራሉ። ስቱዲያችን ነው አዲስ ማስተካከል ስቱዲዮ አንዱ ነው። ደግሞ አዲስ በዛ ሄድ ከጨረስን በኋላ ደግሞ በሁለተኛ ፌዝ ይታፈቃል። ሰዓት በኋላ መጨረሻ ለማፍረስ ነው። እዛ በገት ከራየን ይሄን አፍርሰን ዲዛይን ቆርቆ ይሄን ያለካው ምንድነው? እሺኛው ፓርት ዲዛይን ያለካው እዚህ ፕላትፎርም ነው የሚፈርስ እቺን ታሪካዊ ስለሆነች እና መንጌ ምናምን ቤት ነች። ያሞ እና እዚህ ጋር ነው ማታማታ ኢንጂነር እዚህ ነበር ፎቶ እየፈለግን ነው። እዚህ ጋር ሰቅላችኛ እንደ ሄድ ኦፊስ ማስላደች እቺ እንትኗ ማሪፍ ነው። ምንድነው ማለት የድንጋዩ ማዲስ እዚህ ላይ ነው ራሳችን ገንብተን ማለት ነው። ሆቴል ስትሄድ ብዙ ሄዴክ አለው። ፋና ሄደን ተሞክሮ ስንወጥ ብዙ ነው። ሙዚቃ መሳሪያ ማመላለስ ክሩ 50 ምናምን ክሩ አለ ከጀርባ ሁሉ ከሙዚቀኞች ባሻገር
እዚህ ጋር ሄድ ማሳጅ ፕሮፍ አንተ እዚህ ጋር ሄድ ማሳጅ ታደርጋቸዋለች ይሰራሉ። እዚህ ጋር ባይዘጋጁ ራሱ እናንተ ለዚህ ማለት ይችላላችሁ። ኮምፖስት ያመጣላችሁ ዶክተር ፍቃዱ ዛሬ በሙያ ቋንቋ መሸወር ይቻላል። ራሳችን ነን አሁን ግን አፈር ዶክተር ፍቃዱ የኮምፖስት ባለሙያ ኮምፖስት ነው የምትለው ምን ሲሆን ስዊስ ታረገው ጫካፈር በቃ እሱም ከሆነ ዳርክ ብራውን ከሆነ በስለዚህ ኢንቫይሮንመንቱን ብቻ ሳይሆን ራሱን ክሊን በቃ ክሊን ነው የምታደርገው። ጽዱ ኢትዮጵያ የሚለውን ፕሪንሲፕል እንደውም አንድ ፕሬዘንቴሽን አለን ወደ ምንዳ ይሄን ስፔሲፊካሊ ከተሞች ላይ ያለውን የቆሻሻ ዕዳ ወደ ምንዳ መቀየር ይቻላል። ቆሻሻውን ሰብስበው ሶርት አድርገን ወደ ሀብት ማለት ነው። ሀብት ነው። ቆሻሻ ሄደ ኮነ በነበር ሌላ ሀብት ይወስዳል። ንጹህ አፈር ከዛ ዳሜጅ ያመጣል ማለት ይችላል። ይሄ ደረቅ ስላለ ነው። ትንሽ ይሄኛው ሞይስቸር ስላለው ሞይስቸር እቺ ማዳበሪያ ነች። እቺኛዋ ላስቲክ ስለሆነች እንተናት ነው። ይሄ ጅማ ከተማ የእንትኑ ከለራች እነዚህ ነገሮች አርባይ ማድረግ ነው አረና ምን ማለት ነው? ያንዛም ይባላል ከዛኔ በዚህ ብዙ ኤክስፒሪየንስ አምናሉ እንዴ የቢሮክራሲ ብቻ ሳይሆን ሚዲያ ነው ስራ ኤክስፒሪየንስ ለኛው ሰርፕራይዝ ነው ፕሮፌሰር ተብለዋል። በዚህ ሳምንት ዶክተር ካሳሁን ያውኛ ካስሽ ያን ነው ፕሮፌሰር የተዘጋጀ ነው።
እንግዲህ ተወደዳችሁ የሜዳችን ታዳሚዎች ከፕሮፌሰር ካሳሁን ጋር ያደረግነው ቆይታ የተመለከታችሁትን ይመስል ነበር። በየመሃል ማስረጃ ቪዲዮዎችን በተወሰነ መልኩ ተጠቅመናል። አሁንም ግን ከዚህ በላይ የምንመዘው መግቢያ ላይ ያነሳናቸውንም ጉዳዮች እየተነተናቸው ወደ ሌሎች ተቋማት ከፍ የምንልበት አሁንም ወደ አቶ ሳንዶካን ወደሚመሩት ቢሮም ወደ እሳቸው የቀደመ ቆይታም ከተቋም ጋር ተያይዞ አሁንስ ባዩ የደረሰ እንዴት አለመለተ ምን ያህል አሳካ ይሄ ሀገርን ከምግብ ጋርም ከወድ ጋር ያያዝን የምንታቸው በሙሉ ከዛ ጋር በተያዘ ምን እየሰራ እንዳለ ቀጥታ ወደ ተቋሙ እጃችን ላይ ወዳሉ ደማቆቹም እየሄድን ፕሮፌሰር ካሳሁንና ተቋማቸውስ ዛሬ የደረሰ ብለንም የምንጠይቅበት ቀጣይ ፕሮግራም ቀጣዩን የምናሳይበት እንዲሁ ፕሮግረስ ስቶሪ ይኖራል። ስለ ተቋም ማውራታችንን በሚወሩ ጉዳዮች ላይ የቆመን ስለ ሀገር ሳይንሱን እውነቱን ከዓለም ጋር ዓለም የምናክልበት ዓለም የደረሰበትን የምናይባቸው ጥሩ መመልከቻዎችም ናቸው። እንዲህ ያሉ በጣም ዝቅ ሊያደርጉን ሲሞክሩ እሱ ላይ የቆምን እንዲህ አብሮ ከፍ ለማለት የምናደርገው ሙከራ በዚህ መልኩ ይቀጥላል። አባይኛ አንዱ የጀመሩትን መጨረስ ነው። ብዙ ሰው ጀምሯል። እኛም እንዳየነው እንዲህ የጀመርን የተውናቸው አሉ። ግን አሁን ዛሬ የሚታየው ክስና የአደባባይ ላይ ገዝፎ ለመታየት የሚደረገው ሙከራ እንዲቀድሞ ሞክረን እኛ እንኳን በግለሰብ ደረጃ ሞክረን ከጣልናቸውም አንሰው የተገኙ ለነሱ ከበቂ በላይ ግን ምላሽ የሚሰጡ እነሱ ዛሬ ሊያወርዱን ከሚሞክረው ነገር ይልቅ ትንሽ ወደ ተቋምነት አገሪቷ ወደ ተያዘችው መንገድ በትንሹም ቢሆን ሊያስጉዘን እዛ ትራክ ውስጥ ሊያስገባን ይችላል ብለን የምናስበው ነው። ይህንን ማድረጋችንን በተደጋጋሚ እየመጣን እንቀጥላለን። ለአብሮነታችሁ ደግሜ ያመሰገንኩ። ሀሳብ ሜዳ ላይ ናችሁ። የሰላም ጋዜጠኝነት የማንደራደርበት መርሃችን ነው። ሰላም ስራ ይፈልጋል፣ ዋጋ ይፈልጋል። እንዲህ ባለ ንቃት ውስጥ ነው የሚመጣው። እንዲህ ያሉ ጉዳዮቻችንን እያጣጣልን ሰላም አጣን ማለት በብዙ የሚጋጭ የሚያስደነግጥም ነው። አዎ የምንገኝበት ዘመን ምናንኳሰው አይደለም። በርካታ ብርሃን ያለበት ኢትዮጵያ በዘመናት ብዙ ሞክራ ያልቻለቻቸው አንዳንዶቹንም ማሰብ የማትችላቸውን ጉዳዮች ያሳካችበት በዚህ ደማቅ ድል ውስጥ ግን አያያዛችን ያስደነግጣል። ኢትዮጵያን የምንቃወም ስያሜያችን ራሱ የኢትዮጵያ ተቃዋሚዎች የምንባል ኢትዮጵያን ብርሃን ተስፋ በሙሉ እያሳደድን የምንሰብር የተቋም ግንባታ ተቋማዊና አሰራርና ተቋም የሚባል ነገርን በሙሉ የሚያሽመደምድ አያያዝ ነው። ይሄ ትንሽ ያስደነግጣል። ያለው ጉዳይ ትንሽ ቢያስደነግጥም ትንሽ ቢከፋም በዛ ውስጥ መደንገጥ በጨለማ ማዋጥ ከትንሾች ጋር ማነስ ሳይሆን ሀገር እንዳለው ሰው ኮስተር ብሎ ማዋጣት በሱ ነው የምናምነው። ሁሉ ነገር ከሀሳብ ይጀምራል የምንለው ለዛ ነው። የሰላም ጋዜጠኝነት የማደራደርበት መርሃችን ነው። ለዛ ደግሞ ትንሽ ንቃት ማዋጣት ያስፈልጋል። እሱን ያደረግን እንቀጥላለን። በድጋሚ ለአብሮነታችሁ እጅግ አድርጌ ያመሰገንኩ። ለአብሮነታችሁ እጅግ በጣም ደጋግሜ ያመሰግናለሁ። ሰላም ቆዩን። እናመሰግናለን። ሙድካስት ነው እንደ ሙዳችን የምናወራው አይደል? እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።